አዶናይ ሌላ ዓለም ላይ ነው ያለው። ወይኔ ዳንኤል ጆን ዳንኤል ገጀራ ከባድ ነው እንዴት አርጎሻል አንቺ እንዴት አርጎሻል አንቺ ሰላም ነው ታያ እንዲያትበል እንዴት ታያ የነሽልኛ አራዳልሽ ዳንኤል እኔ ያንተን ይቅርታ አልፈልግም ይቅርታ ማን ለኔ ይቅርታ ምድሽ ኤፍክል ባንዲው ለሱ አንተ ጎዶሎ የሰው ግማሽ ድሮም ይሁን ኩርንችት የመሰልክ ሰውዬ የሆነ ቅዘን የመሰለ ፊት ይዘ ከኔ ጋር አረ ጻራቶች ይወጣለ ቡኖነሽ ነው አንቺ የምታወሪውን እያሰብሽ አውሪ አንተ ታያ ይወላ ለምን አበደሽ ታውቃለህ ምንድነው አንድ መድረክ ላይ ማይክ ተቀባብላችሁ ፐርፎርም አድርጋችኋል ብዬ ዘፍናችኋል ስላት አበደች ካያ ማይክ የለም ያስፈልጋል ያልኳት ኖ ማይክ ካያ ማይክ የለም ማይክ አይጨበጥም ነው ኖ የለም ኪንታሮት ኦኬ ምን ትላለህ ዳንኤል ሰማኝ ብዙ እኔ ካንተ ጋር መነጋገር ሰምቶኛል ኮንሰርቱ የሚቀርበው ስቴዲየም እንደሆነ አላወኩም ነበር ካያ ለዛ ነው ኤለ ስቴዲየም ቢሆን እንኳን ማለት ነው እኮ ማይኩ በደንብ መጫወት ቢችል ኖሮ ብዙ ነገር ያደርግ ነበር ግን ኪንታሮት ለምን ስማ ቫለንታይን እንትን ጥፍር ቀለም አቀባትም ኮኔክሽን ተቆራርጦ ነበረ እሺ ዳንኤል ኮኔክሽን ተቆራርጦ ነበረ ምንድነው ያላችሁ ነበር ታያ ያራዳም ወይ አይ የት ነው የሚገባው መድረኩ ራሱ አመቀጣጣሪ አይችልም አለች ባይዘ ስማ አይ ዳንኤል ቁም ነገር አሁን ለጣብሻለሁ ምናምን ስትል አልነበረ አሁን ለኔክስት ቺክማ ሰማይ እምብርትና ሌላ ነገር ለይ ዝም ብሎ መታገል እምብርት ጋር ዋይ ቢስት ሙድ ነው ዳንኤል ለሷ ነው ለኔ አስቤ አይደለም ለሷ ነው ባይዘ ያናቢ ልጆች ያዩሻል ለዚህ ደግሞ ለጋማተ በሮስት የታወቅ ሰውዬ ኮነ ምን ወሬ ልታበዛ ነው እንዴ ጥሩ አይደለም ቀጣይ ትውልድ እንደዚህ አይነት ነገር ማስተማር የለበትም በሮስት ስማ ግማሽ ኢትዮጵያን ህዝብ ሮስት ያረከ ሰውዬ ደግሞ ካንተ ብዙ ልጆች ያዩሻል ልጋጋም ወይስ ወደ ልጆቹ ልዞር አስበ ነው በጣም ነው የሚያሳዝነው ካያዬ እንግዲህ የሰማው ነው ኖ ዳኒ ሮስት ዳኒ ኪንታሮት መጥቷል እኔ ልውጣ ተጫወቱ በቃ ካያ እሺ ዳኒ እሺ ማጫወቱን የታውቀበት ውጣ አባት አንቺ እምብርትሽ ስር ምን ያደርጋል እምብርትሽ ስር ምን ያደርጋል አልደርስ ብሎ እኔ ምን አውቃለሁ እሱን እኔ ምን አውቅለታለሁ እኔ እምብርትና ምናምን ማይለይ ሰውዬ ይገርማል በጣም ዘመኑ ከፍቷል እግዚአብሔር ድሮም እኔ እኮ ከቁመቱ አይቼ መጠርጠር ነበረብኝ አንቺ እኮ ነሽ ስህተት እንዴት ነው ያቺን ኪንታሮት በቃ ተቸገርን እኮ እግዚአብሔር እንዴት ኩል ተፈጠረ ብዬ ስልኩን ብድግ ሳረግ ቲክቶክ ሽን ቼክ አድርጊ ሲባል የጆን ዳንኤል ገጀራ ከባድ ነው
ከገጀራክ ጆን ዳንኤል ከባድ ነው። እግዚኦ ሰዓሊ ለረከንት እኔ ምንም ወዳለሁ ምንም ቢሆን አብረንም ነገም ጌም እንጫወታለን። የሚቀር ነገር አይደለም። ግን ገጀራክ ትልቅ ነው የኔ አባት። ወይ ስንቱን አረድክበት። እኔ አላቅም ምሳሌ ነው የሰጠው። ስንቱን ግን አረድክበት አላ እንዴ አላያችሁም እናንተ ማታ ለምን ዝም እላለሁ ውዴ? አይኔ የተፈጠረው ላይ አፌ የተፈጠረው ሊያወራ አንቺ እኮ አብቁተሽ ለጆን ዳንኤል ሳይድ ይዘሽ ለጃኒ ይዘሽ እነሱ ዛሬ ስምምነት ፈጥረናል ሲሉ ጥግ ቀረሽ። አንቺ ውሻ ታረቁ እርስ በርስ። እኔ ግን የጆን ዳንኤል የማታ ያየሁት እውነትም ትክክል ነኝ። ቀጭን ሰው ብያለሁ እኮ ቀጭን ሰው የዋዛ አይደለም። ጆን ዳንኤል እኮ ሁለት እግሩን ቢታመም በሶስተኛው እኮ መሄድ የሚችል ታለንት ያለው ብቸኛ መልካም ወጣት ነው። ሁለት እግሩን አውቀው ጉር ብታደርጉት በሶስተኛ ቋንቀጭ እያለ የሚሄድ ሰው ነው ጆን ዳንኤል። ማሻላ ብለናል። ጌታው አምላክ ድረስ እኛ አይተናል። እንግዲህ ማውራት ሌላ በትዳር በፍቅረኛ ማል አልገባም፣ ግን እችን አይቻል። ለዛውም እኮ ሞተሩ ሳይነሳ መድኃኒዓለም አባቴ ሆይ እኔማ እንዲህ ሳይነሳ ሞተሩ ቢነሳ ደግሞ አስቡትኝ። ይሄ ደንበኛ ጣሊያንን የወጋንበት ስንዋጋ ጣሊያንን መቼስ በሽጉጥና በታንክ አልነበረ፣ በጦርና በጎራዴ ነበር አይደል? እንደዛ እንደ ጦር ነበረ እንትን የሚለው የነበረው። ግን ብቻ ይበቃናል። አዶናይ እሺ አዶናይ ሌላ ዓለም ላይ ነው ያለው የኔ አባት። ስማ አዶናይ ይሄ ማህበረሰብ በወሬ እጦት ሊሞት አንድ ሐሙስ ነው የቀረው። ጥንጥዬ ብዙ አንፈልግም እኛ እንጨርሰዋል። አታስብ አባቴ አታስብ። አዶናይ አታስብ። እንደዚያው ብዙ ተቀምጠክ ማብራሪያ ምናምን አያስፈልግም። አሁን ብዙ ላብራራ ነው አያስፈልግም። ጥንጥዬ ጫፋን ብቻ መኩ ከዚህ በኋላ ከልብ ያውጥቻለሁ። ለካ ዱባይ ሄዳ አሉ ከአንዷ ጋር ሲያቅፈኝ አለች፣ ደረቱ አለች፣ ጥንካሬው ምናምን ስትል ነበር። ስላንተ በኋላ እናወራለን። አዶናይ ለዚህ ማህበረሰብ ብዙ ወሬ አያስፈልገውም። እንዳትጨናነቅ። አሁን ይሄንን ወጥቼ ስንት ሰዓት ሊፈጅብኝ ነው? የሚያልቅ ወሬ አይደለም፣ ረጅም ነው ምናምን ብለህ ልትጨነቅ ትችል ይሆናል። አያስፈልገንም ነው። ጫፉን ንገረን እኛ እንጨርሳለን። ላውቅ ነበር ስትል ግን እንዳላወቀ አክት አደረኩ ብለን እኛ እንጨርሰዋለን። አዶናይ አንተ አትጨናነቅ። እንዴ ይሄ ህዝብ ለምን በወሬ ጦት ይሞታል? በየቤቱ ሲል እንዲህ በቃ ሰፍስፈዋል። በኢየሱስ ክርስቶስ ምን ሆናችሁ ነው ግን? የአዶናይ ስቶሪ አየሽው ቤታ መጨረሻ ላይ እነሱ ተቆጣጣሪ መኩ። በቃ ያንተ ነገር እኮ በቃ ሄደክ የሆነ ሰው አቅፈክ ምናምን እኮ ከት ነው። የሰው ልጅ ቺት የሚያደርገው ከሌላ ወንድ ጋር ስለተኛ አይደለም። በአይምሮም በልብም በሐሳብ ሌላ ወንድ ጋር ከሄደ ቺት እያደረገ ነው። ገባችሁ? ስለዚህ ከውስጣችሁ ሳትጨርሱ ሳታዝኑ በቃ ምንድነው ፍላጎት ሳትሉ ባካችሁ ሌላ ሰው ጋር እየሄዳችሁ የሌላን ሰው ልብ አትስበሩ። ያ የሄደው ሰው በቃ ሄዷል። የራሱን ህይወት ዘጋ ጀምሯል። በቃ የራሱን ህይወት ጀመረ ዘጋ። እዚህ ጋር ደግሞ አንቺን አፍቅሮ የመጣ ሰው ሚንከባከብሽ የሚያፈቅርሽ ወንድ እያለ በዚህ ሐሳብሽ አይምሮሽ ሌላ ሰው ጋር ከሆነ ግን ቺት እያረክሽበት ነው። የእውነት እየወደድሽው አይደለም። ያማረሽ አንቺ ከዛ ጋር ሰው ጋር ያለሽው ጊፍት የሚያደርግልሽ የሚሰጥሽ ስጦታዎች የሚንከባከብሽ ነገር ብቻ ላዩን ነው። ልብሽ ግን ሌላ ወንድ ጋር ነው ያለው። ኖ ቢያንስ ለዛ ሰው አስቡለት። እውነተኛ ፍቅር ይዞ ለመጣው ወንድ አስቡለት፣ አትጉዱት። ሮማን ከጃኒ ጎን ነው የቆመችው። ጃኒ ተበድላለች። ኢቭን ነጭ ቅማል ከጃኒ ጎን ነው የቆመችው። ነጭ ቅማል። ስለዚህ እውነትን ሌላው ማን በዘር ሄደ መሰላችሁ? በዘር ሄደው ደግሞ አሞራው የሚባል በዘር ሄደ። አሞራውን ታውቁታላችሁ አይደል? አሞራው በዘር ሄዶ ጆን ዳንኤልን መደገፍ ፈለገ። ትግሬ ለትግሬ ስለሆነ አዶናይ መደገፍ ፈለገ። ሁለቱን ጃኒን ማሳጣት ፈለገ። እንደዚህ አይነት ደግሞ የፖለቲካ ጥማት ያላቸው ሰዎች እግዚአብሔር ብድሩ ኮይንም እርግጠኛ ነኝ
ከትግራይ ጎን ነው የሚቆሙት። እንዳለ የትግራይ ልጆች ከወጡ ትግራዮቹ ነው ያቸው። ከአዶናይና ከእንትና ሎዛን ብታመጣት አዶናይን ብታመጣ ሎዛን ብታመጣ ይቅርታ አሞራውን ብታመጣ ዜድ የምትባል ዝምባም ወንዳን ብታመጣ እንዳለ ኩዊንን ብታመጣ በሙሉ ከትግራይ ጎን ነው የሚቆሙት። ያሳፍራል። ሴትነቱ አይገርማቸው ምን አይገርማቸው። ሴት ሆነው እንደማያውቁ ዱርዬ እንደነበሩ ኑሯቸውን እናውቃለን። እንደዛ አይነት እንደነበሩ እናውቃለን። እና በዴዚ ነግሯት አልቀሳ ዴዚ ትላንት ስትሰድበኝ ነበር። ዴዚ የጩጬ ነች ለአንቺ ምን ብዬ ልመልስ? ባሌን ሰደብክብኝ ብላ ስድብ የጀመረው እሱ። ስሜን አንስቶ ሶሻል ሚዲያ ላይ ሲሰድበኝ የነበረው እሱ። ሚስታቸውን ይዘው ይመጣሉ እነሱ ስለማይችሉኝ። ዴዚንም ለጥቅም እንደቀረባት እኔ አውቃለሁ። ምክንያቱም እኔ ቤት መጥቼ ላስተዋውቅ ስል አልፈልጋትም ነው ያልከው። ስታስበው እዛ ሀገር ላይ እከክ ነው። ያንተ እውቀት ስለሌለ ማይም ስለሆንክ መኖር አትችልም። ትዝ ሲል ዴዚ የምትወድ ልጅ አለች። አሜሪካ ናት። ጨዋ ሴት ናት። ድንግል ናት። በጨዋነት የኖረች ሴት ናት። እናቷ በጣም ተንከባክባ ያሳደጋቻት ልጅ ናት። ከዛ ከእናቷ ጣልተ ወሰድካት። የገዛ እናቷን 20 ዓመት ሙሉ ደም ተፍታ ያሳደገቻት እናቷን አጣልተ ወሰድካት። ጨካኞች ከእናትሽ ተስማሚ፣ ይሄ አይጠቅምም ብሎ እንኳን አላልክም። እንደዚህ አይነት ቆሻሻ ሰው ነህ። አረመኔዎች ናቸው። አረመኔ ናቸው። እና በዘር ወሰዳችሁት። በዘር ማንነቷን እኔ ጃኒን እግዚአብሔር በሚያውቀው አላውቅም። ማንቱን ዘሯን አላውቅም። በዘር ከሆነ እኔ ቀነኒ በዘር አይደለችም፣ የኔ ዘር አይደለችም። ጨርሰ በዘር አልሄድኩኝም። ለምን? ሴት ናት። ምንድነው የተደረገው? ጉዳዩ ምንድን ነው? የምናየው ነገር ምንድን ነው? ይሄ ነው። ጆን ዳንኤል አንድ ነገር ጃኒ ብትሆን ተጠያቂው አንተ ነህ። አንድ ነገር ጃኒ አንድ ነገር ብትሆን ለዚህ ሁላ ምክንያት አንተና አንተ ነህ። ሌላ ምክንያት ምንም የላትም። ቪዲዮዎች ላሳያችሁ። አስመርሮኛል ከሱ ጋር ፊንገር መናቴ አፋም ዳቧም ርጥፍጥፍ ብሎ ለወሬ ስማሙን ምን ይበለን በማት ስሙ ያና ካንዲ ጋይዘታ የፊንገር እኔ ከፊት አይጠፋም። ለመጀመሪያ ጊዜ እቺ ምጠላት ቁርበት በአሁን ምጠላሻለሁ አንቺ ግማታም ማለት ነው። ግን እንደ ትናንትና አስቀኝ አይቻላቅም እንዴ ይወርስ በቃ ዳቧም ርጥብ አፏም ርጥብ በዚህ እንትን ተሸክማ ወሬ ስትወዱ አብረን በልተናል ጠጥተናል መጣቁ ጨፍረናል መጣቁ በቃ ፓስተር ቆልጦ አንተ ወራዳ እድሜ ልክህን ያዋርድ ያንተማ ውርደት አላቃለ ጆን ዳንኤል በሪሌሽኑ ላይ ወሬ ሰራኮል አንድ ቀን ሴቶችን ተናግሮ አያውቅም። ሁሌ እንደደበቀ ነው። ጃኒና ከዚህ የጃኒን ቪዲዮ አቀናብረው ማለት ነው እኔ ነኝ እንዲደበቅ የፈለኩት። እድሜ ልክህን ውርደት በቃ በአንተ ቤት አሁን ጆን ዳንኤልን በዚች አስታከክ ልትበቀለው በዚች አስታከክ ማለት ነው። ተታረቁ እኮ ፓስተር ቆለጦ እቴቴ ታረቁ። አንተ ወራዳ ልጅ 13 ዓመት ተዋረድ። አሁንም ሁሌ ደግሞ ህፃናት ማለት እንደገባ እንደው ያላረጥክ ወሸ መጣና ምናምን ጆሲ አረ ምን እሺ ነው አራት ጣሉ ምናምን መያዝ ጀመረ። ልጁ ተመቷል። ጆሲ እንዳጠሉ ብሎ ያገራግላል። ናቲ ደግሞ ማለት ነው ናቲ የሂሩት ልጅ ማለት ነው። ናቲ ደግሞ በቃ ሰውነት ምናምን አላት። ልጁን የተመተው ልጅ ማለት ነው ቀጥ አርጋ ይዘዋለች። ቀጥ አርጋ እንደዚህ በብራዘር ተረጋጋ ይሏል። እዚህ ጋር የተመተው ልጅ ደንፉ ጫረ መጣ ነው ፎንቲ ቂጦ ደንቦል መንደላው እናቴ ተሙት መንደላው ያልሽ ነው ፎንቲ ጸቡ ካለቀ በኋላ ማሳ ማለት ጀግና ናት ለመባል መንደላው ይሄ ቦርጩ ዶብ ያረጋ ነው ፎንቲ ማለት ነው። ምንድነው ያለ መጣ ነው ፎንቲ ካለቀ በኋላ አረ ናኦሚ ምን ሆነ ነው አልኩት። እኔ ምን ሆነ በቃ ተጣረቀ እንትን ብለዋል ምናምን አለ። እዛ ጭራሽ ልጁ ነው ፎንቲን ሲያይ በቃ እንትን አለ። ጭራሽ ጓገጭ ማለት አልጀመረም። ይህንን የሚያክል ድንጋይ ያነሳና ካልፈነከትኩ
ካልፈረከትኩ አለው ልጁን እናቴ ትሞት ምንም ያክል ድንጋይ እግዚአብሔር ምስክሬ ያ ድንጋይ እዚህ ጋር ቢነካ በቃ ፌል ነው ማለት። እኔ አሁን የበፊት በቃ ጓደኞቼ እረሳቸዋለሁ። በቃ ላይቭ እንዴት መግባት እንዳለብኝ ራሱ በቃ ከዚህ በፊት የተፈጠረው ነገር ነው የምረሳው። ከዛ ልጁ እንደዚህ ላይ ነው ፎንቲ አረ ምን ሆነ ነው ፈርታ ማለት እሷ እንዳትፈነከት አረ ምን ሆነ ነው ምናምን ተረጋጋ ምናምን አለች። እዛ እነ ጆሲም እኔም ታውቃላችሁ እኔ መጀመሪያ ምን ብለዋል ብያቸዋለሁ ደንብረዋል። በእኔ ኢትዮጵያዊ ያልመሰልኳቸው ናይጄሪያዊ ስለመሰልኳቸው ደንብረዋል። ከዛ እኔ መሀል ላይ ልጁን የተመታው ልጅ ማለት ነው ሳልመታ ላይ ደም ሲል ልጁ ምን አልኩት ሳብ አደረኩትና እንደዚህ ያደረኩት አስጠጎት ወደዚህ መደባደብ እነዚህ ፈረሰ በተንኳቸው። ጆሲ ቀጥል መኪና ውስጥ ግባ አተናው ፎቲ ሂድ ፍሬ ግባ እንዳለ ወደ ቤታቸው። ከዛ ባረጋ ደረስን። አረ ብላኪ ምንሽ ነው? አረ ምንሽ ነው? ኖ ጸብ እኛ ጸብ አልፈንበታል አልኳቸው። ምን ጸብ እኛ አልፈንበታል ከስንት አንተ ያማል ያልኩት እኔ እኮ በጎራዴ ነበር ጥርሴን የምፍቀው። ከዛስ በአሲድ ነበር ሞጠው አልኩት ነው ፎንቲ። ደነገጠ። ውሃ ቀቅዬ ሸጥኩ ልጅ ልትሸውዴ ነው? እንደዚህ የሰው ልጅ ይመታል? የድሮ ጸብ እኮ ነው። እኛ ቂጥ ወግተናል፣ ብብት ወግተናል። ምን ያልወጋነው ነገር አለ? ስለዚህ ሄደ የበፊት ጸብ በፊት አልፏል። አሁን የጸብ ጻላት ሂሮት አኩና አስገባቸው። ከዛ ጆሲ ያ መኪና መጣ። ጆሲ ንናውን ፎንቲ ምናምን እያየዋቸው ምናምን እንደዚህ ቆሜ ሶፋ ወረደ። ከዛ በኋላ ሶፋ ከወረደ በኋላ